ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ በቀጥታ ስርጭት የሚተላለፍላችሁ ከኢትዮቤትስ ሚዲያ ነው። ሁላችሁም በያላችሁበት የዓለም ዳርቻ የእግዚአብሔር ሰላም የእናታችን የቅድስት ድንግል ማርያም የቅዱሳኑ በረከት በሁላችሁ ላይ ይደር። እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? በድጋሚ ተገናኝተናል። እንግዲህ ይህ ድምፅ የሚሰማችሁና ይህ ምስል የሚታያችሁ ሁላችሁ መልእክቱ ለሌሎች ሼር አድርጉት። ዛሬ የምንነጋገርበት አጭር ርዕሰ ጉዳይ ነው የሚሆነው። እንደምታውቁት ቤተክርስቲያናችን እንግዲህ በአንድም በሌላም በብዙ ፈተናዎች እየተፈተነች ያለችበት ወቅት ነው። በውስጥም በውጭም ቤተክርስቲያን ላይ የደረሰው ፈተና በተለይ አሁን ባለንበት ወቅትና ጊዜ እጅግ በጣም በእውነት በረቀቀ ሰፋ ባለ መንገድ የምናያቸው ሁኔታዎች አሉና አንዳንድ ጊዜ ከጠበቅናቸው በላይ ሁሉ ነገሮች እየተከሰቱ ናቸው የሚገኙት። በዚህ ደረጃ እንግዲህ በየጊዜው አጀንዳዎች ይፈበራካሉ፣ አጀንዳዎች ይከሰታሉ። እነዚህን አጀንዳዎች ደግሞ ብዙ ጊዜ አጀንዳ ከመስጠት ይልቅ አጀንዳ መቀበልን ገንዘብ ያደረግነን እኛ በተለይ ያለን ሰዎች እንደምታውቁት በጣም በርካታ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለይ እምነታቸው ኦርቶዶክስ የሆኑ ኦርቶዶክስም ደግሞ ያልነበሩ ኦርቶዶክስ የሆኑትም በጣም በቃ ምቹ ጊዜ አድርገው የወሰዱበት ሂደትን ስናይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዳይ ላይ ሚዲያ ከፍተው መናገር ነው። ከሌ ድንቅ የሆነ ምላሽ ሰጠ ይላል፣ ከሌ በቃ እንደዚህ ያደረገ ይላል እና በጣም በቃ አንዳንዶቹ ርዕሶቻቸውና ኮንተንታቸውና ርዕሱ የማይገናኝበትን ሂደት እናያለን እና በአጠቃላይ ብቻ ግን የሆነ የተከፈተ በር ይታያል እና በዛ በተከፈተ በር ውስጥ ማንም ሰው ዘው እያለ እየገባ ያለበትን ሂደት እናያለን፣ እንመለከታለን። ይሄ እንዳለ ደግሞ በጣም የማንጠብቀው የማናስበው ይሆናል ብለን ከማንጠብቃቸው ሰዎች ደግሞ ድንገት ደግሞ ፈልቆ የሚወጣ ነገር አለ። ይሄ ወደ አባውን ብቅ ላይ ያወጣዋል እንደሚባለው አይነት ነገር ያለ አይነት አነጋገር በቃ ኦል ኦፍ ዘ ሰደን ተነስተው ብድግ ብለው የፈለጉትን የሚናገሩበት አይነት ሁኔታዎች እንመለከታለን፣ እናያለን እና በዚህ ጉዳይ ላይ በዚህ ርዕስ ቆይታ አድርጋለሁ። ሥላሴ ጾታ አላቸውን የሚል ሰሞኑን መነጋገሪያ አጀንዳ ሆኗል። በጣም በርካታ ሰዎች በዚህ ጉዳይ ላይ በጣም ብዙ ነገሮችን ብለዋል። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባሏት ሊቃውንት እኮራለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዛሬ ላለችበት ለወደፊቷ መጻኢ ቤቷ ጸንቶ እንዲኖር በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ ሊቃውንት በእውነት ተስፋ የሚሰጡ ከተስፋም በላይ ደግሞ በቃ ቤተክርስቲያናችን የተሰፈረ የተቆጠረ ነገር ያላት የሊቃውንት በሊቃውንት የተከበበች ናት ኢትዮጵያ ኦርቶዶክስ ቤተክርስቲያን። አንዳንድ ጊዜ ሊቅ ስላችሁ ደግሞ አንዳንድ ጊዜ ስህተት ውስጥ የሚገቡትም እነዚህ አይነት ሰዎች ናቸው። ግን ሊቅነታቸውን በትህትና እውቀታቸውን ከትህትና ጋር ገንዘብ አድርገው የያዙ በጣም በርካቶች አሉ እና እኚህ የምታዩቸው ሊቅ እንግዲህ አራት አይና ተብለው የሚነገርላቸው አባት አንድ ነገር ተናግረው ነበረ። የተናገሩትም ሥላሴ ጾታ አላቸው የሚል አስተምህሮን አንጸባርቀው ነበር። ታቦት ቆሞ ሕዝብ በተሰበሰበበት ሊቃውንት በተሰበሰቡበት በአደባባይ ላይ ነው የተናገሩት። መናገራቸው ብቻ ሳይሆን ከተናገሩም በኋላ የሄዱበት ርቀት አንገቴን ለካራ ሰጥለው በዚህ የሚደራደረኝ ካለ ብሎ የሄዱበትን ርቀት ስናየው ምንድን ነው? ምን ለማለት ፈልገው ነው? እውነት ከሳቸው ጋራ ቢላዋ ይዞ የቆመ ሰው አለ? ብቻ ብዙ ነገሮች እንድናስብ ያደረገን ሂደት ነበርና ዝም ብዬ በዝምታ ሳይስመለከት ነበረና ከዛ በኋላ እንግዲህ ዛሬ ደግሞ መነኩሴው ይቅርታ ጠይቋል የሚል ነገር ሰማን። እሱንም አሰማችኋለሁ። መደረግ ያለበት ነገር ግን አሁን ምንድን ነው የሚሉትን ነገሮች ላይ አተኩራለሁ ማለት ነው። እንግዲህ በድጋሚ ድምፅ የሚሰማችሁ ምስል የሚታያችሁ መልእክቱ ለሌሎች ሼር እንድታደርጉት በአክብሮት ጋብዛችኋለሁ። የፊታችን ቅዳሜ እንግዲህ በደብራችን ታላቅ በዓለ ንግስ ያው ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ እንግዲህ ጴጥሮስና ጳውሎስ ሐምሌ 5 በደመቀ ሁኔታ ይከበራል። ሐምሌ 5 ነው ንግሱ። እኛ ግን የምናገለግለው ቅዳሜ ስለሆነ እሁድ ያንን ቤተክርስቲያን መጠቀም ስለማንችል
ቅዳሜ ዕለት ቅዳሜ ሐምሌ 4 ቀን 2018 ዓ.ም ሳተርዴይ ጁላይ 11 2026 ማለት ነው። ከቀኑ ከምሽቱ ከሚድናይት ጀምሮ ማለት ነው። አክቹአሊ የሚጀምረው 10 AM ነው። 10 PM ነው የሚጀምረው ማለት ላይክ አርሊ ስለሚጀምር ነው። ግን ያው ማህሌቱ እነዚህ በምታዩቸው ሊቃውንት እና በዚህ ሀገር ላይ ተወልደው ባደጉ የአሜሪካ ውስጥ ያሉ የቤተክርስቲያን ልጆች ደምቆ ተከብሮ ይከበራል። ወንድማችን መምህር ሱራፌል ወንድሙ ከሲያትል ይመጣል። ዘማሪ ታዲዮስ ግርማ እንዲሁም የሀገረ ስብከታችን ሊቀ ጳጳስ እዚሁ አሉ ይገኛሉ። ያው እዚህ እንደምታዩት እንግዲህ መላካሚን እና ሌሎችም እዚህ ያለነው እኛ በዚህ ደብር ላይ የምናገለግል ካህናት ነን። አድራሻው 3935 ኮሎምቢያ ፓይክ አናንደል ቨርጂኒያ ነው። 22003 ነው። በቂ ከ750 በላይ ሰዎችን መያዝ ይችላል። ቤተክርስቲያኑ ሰፊ መኪና ማቆሚያ ፓርኪንግ አለው። በዛን ወቅት ሙቀት ነው፣ በእርግጥ ነው በጣም ሙቀቱ እየጨመረ ነው። በተለይ በዚህኛው ባለንበት እንግዲህ ተመሳሳይ ኤሲ ያለው ቤት ነው። በጣም ትልቅ ቤት ነው። በዛ ላይ እንዳትቀሩ ለማለት ነው። እንግዲህ ጁላይ 11 2026 አብረን ከጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በረከትና ረድኤት እንድንካፈል ጥሪያችንን እናስተላልፋለን። ነው የጻድቁ በረከት ተካፋይ ይሁኑ የሚለውን ለማስተላለፍ እወዳለሁ ማለት ነው። ይህን ዘንዳ ካልኩኝ ግን ምንድን ነበር እኛ አባት ያሉት የሚሉትን ነገሮች እስኪ እንስማው። አትናቴዎስስ በመምህር ሲያስተምር ሰምቻለሁ። ይህን ነገር ሀይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድን ነው እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እነ ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይህ መታወቅ አለበት። ስለዚህ በዛ በ8ቱ ላይ ለእግዚአብሔር አካል አለው፣ ዓይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለም አትናቴዎስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው። ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንዲያው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነዋ እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። ለምን ነው ስላሴ ታዲያ መልክ ተደርጎ ተደረገላቸው? ከአብርሃም ቤት ሲገቡ መልክ አልቦ ነበር? አካል አልቦ ነበር እንዴ? እኛ ስዕል የስላሴን ስዕል ስንስል ከአብርሃም ቤት በሶስቱ ሰዎች አምሳል ኦሪት ዘፍጥረት ምዕራፍ 18 ላይ በሰዎች አምሳል የሳልናቸው ዝም ብለን ነው እንዴ? ነውር እኮ ነው እንዴ? ስለዚህ ወገኖች እንዲያው ስላጋጠመኝ ነው። ስላሴ እንግዲህ ይህ ድምጽ የሚሰማችሁና የምስል የሚታያችሁ እኚህ አባት ይህንን ንግግር ወይም ደግሞ ይህን ትምህርት ሲያስተምሩ ፍጹም ስህተት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በመንፈሳዊ ኮሌጅም ሊቃውንቱ በሚማሩበትም የጉባኤ ትምህርት ቤት ውስጥ እንዲህ አይነት አስተምህሮ የለም። ያልተሰማ ድምጽ ነው ይሄ ድምጽ ማለት ነው። ምክንያቱም የእግዚአብሔርን ባህሪና የጾታ አልባነቱ ምስጢር ቴዎሎጂካል ፋውንዴሽኑ ማለት ነው ጾታ የፍጡር
በተለይም ደግሞ የቁሳውያንና የስጋውያንን ፍጥረታትን መለያ ባህሪ እንጂ የእግዚአብሔር ባህሪ ብለን የምንወስደው አይደለም። እውነት እግዚአብሔር በሚያውቀው ማለት ነው። ምክንያቱም መራባትና መተካካትን ለሚሻ ፍጥረት የተሰጠ ስርዓት ነው ጾታ ማለት። እግዚአብሔር ግን ፈጣሪ ነው። በመሆኑም ፍጹም ራሱን የቻለ ሰልፍ ኤግዚስተንት እና ዘላለማዊ የምንለው ለሱ ባህሪ ወንድ ነው ሴት ነው ብለን ልንናገርለት የምንችልበት አይነት ገጸ ባህሪ የለውም በየትኛውም አስተምህሮ ማለት ነውና ለዚህ ነው መጽሐፍ ቅዱስ እግዚአብሔር መንፈስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። የሚሰግዱለትንም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል ይላል። መንፈስ ደግሞ ስጋና አጥንት ውሱን ቅርጽ ወይም ደግሞ ወንድና ሴት የሚል ጾታ ክፍል የለውም። ይሄንን ስናይና ስንመለከት ከዚህ አንጻር መንፈስ ቅድም እንዳልኳችሁ ማለት ነው የሚጨበጥ የሚዳሰስ እስካልሆነ ድረስ እግዚአብሔር በባህሪው የሚጨበጥ የሚዳሰስ መንፈስ አይደለም። መንፈስ ላይክ እንደዚህ የምንይዘው ነገር አይደለም ባህሪው ማለት ነው። ቅዱስ አትናቴዎስ የቅዱስ ቄርሎስ እና የቅዱስ ቄርሎስ ትምህርትን ስናይና ስንመለከት የቤተክርስቲያናችን አምዶች የሚሆኑት ሊቃውንትም እንደሚያስተምሩን ማለት ነው እግዚአብሔር አብ ስንል የወንድነትን ጾታን፣ ወልድ ስንል ደግሞ የልጅነትን ስጋዊ ጾታን ለመግለጽ አይደለም። ይህ አገላለጽ በስላሴ መካከል ያለውን የባህሪ ትስስር የአባትነትና የልጅነትን የመውለድና የመወለድን ምስጢር ለመግለጽ እንጂ ስጋዊ ጾታን አያመላክትም። በነገራችን ላይ ይሄ ምስጢረ ስላሴ ምስጢረ ስጋዊ የሚባሉት ከአይምሮ በላይ የሆነ የረቀቀ ምስጢር ያለበት ነው። ብዙ ጊዜ በእንደዚህ አይነት ሁኔታዎች ላይ ስናይና ስንመለከት ለምሳሌ የናሪዎስን የንስጥሮስን ውድቀት ስናይና ስንመለከት እውቀታቸውን ገንዘብ አድርገው በፍልስፍናቸው በቃ እኛ አዋቂ ነን ብለው ራሳቸው ላይ ጣራ ላይ ስለሰቀሉ ነው ሲመራመሩ እዛ ደረጃ ላይ የደረሱበትን ሂደት የምናየው እና አሁንም እኔ በዚህ አሁን እኚህ አባት በተናገሩበት የትምህርት አስተምህሮ በጣም በርካታ ሊቃውንት ተንትነው አብራርተው በሚገርም ሁኔታ ገልጸውታል ማለት ነው። ስለዚህ እግዚአብሔር በራሱ በአባትነት በወንድ አምሳል የገለጠባቸው ምስጢራትን የመጽሐፍ ቅዱስን ክፍል ውስጥ እግዚአብሔር እንግዲህ በብዛት አባት፣ ንጉስ፣ እረኛ እየተባለ በወንድ ጾታ ተጽፎ እናገኘዋለን። ይህ የሆነበት ምክንያት ግን ምንድን ነው የሚለውን ነገር ግን ማጤንና ማየት ግን ከኛ ይጠበቃል ማለት ነው። የባህሪ ምንጭነትን ለመግለጽ አብ የወልድና የመንፈስ ቅዱስን መገኛ ምንጭ መሆኑን ይህንንም ደግሞ መለኮታዊ ምስጢር ለሰው ልጅ አይምሮ የሚስማማ ቋንቋን ለመግለጽ አባት የተባለበትን ነገር እናያለን እንመለከታለን ማለት ነው። በዘመኑ ለነበረው ባህልና ግንኙነት መጽሐፍ ቅዱስ በተጻፈበት ዘመን አባት የቤተሰብ ራስ ጠባቂና አስተዳዳሪ ተደርጎ ይወሰድ ስለነበረ እግዚአብሔር የፍጥረታት ሁሉ የበላይና ጠባቂና መጋቢ መሆኑን ለማሳየት አምላካዊ ስልጣኑን ክብሩን በዚህ መልክ የተገለጠበትን ሂደት እናያለን። መጽሐፍ ቅዱስ ጥቅስ ላይ በአባትነት ለምሳሌ አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛ ሁላችንም የእጅ ስራ ነን ይላል ኢሳይያስ ምዕራፍ 64 ቁጥር 8 ላይ ማለት ነው። እንዲሁም ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ባስተማረን የጸሎቱ ምዕራፍ ላይ በሰማይ የምትኖር አባታችን ሆይ ብለን እንድንጸልይ የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ላይ ይሄን አባት ስንለው እሱ የወንድነት ጾታ ኖሮት በወንድ ጾታ ወይም በወንድ አንቀጽ ልንጠራው የምንችልበት አይነት አጋጣሚ ኖሮ አይደለም፣ ሊኖርም አይችልም። እግዚአብሔር ራሱ በእናትነት በአባት ብቻ ተመነ በእናትነትም አምሳል ደግሞ በሴትም አምሳል የገለጠባቸውን ጥቅሶች ደግሞ የሚገርሙ ናቸው። እነዚህንም ስናይ ደግሞ መጽሐፍ ቅዱስ እግዚአብሔር በአባትነት ብቻ ሳይሆን ፍጹም ርህራሄውን እናት በጣም ርህሩህ እናት ልጇ አሳቢ እናት ለልጇ ተቆርቋሪ መሆኗን ከማሳየት አኳያ የሄደበትን ደግሞ ርቀት እናያለን አሳሳቢነቱን። ይሄን ደግሞ ስናይና ስንመለከት እንዲህ ይላል በማህፀን ከመሸከምና ከመውለድ ጋራ በተያያዘ እግዚአብሔር ሕዝቡን ማህፀን ውስጥ እንደተሸከመና እንደወለደች እናት አድርጎ ራሱን ይገልጻል። እንዲህም ይላል በሚገርም ሁኔታ የገለጸው ኢሳይያስ ማለት ነው። እናንተ የያዕቆብ ቤት ሆይ የእስራኤል ቤት ቅሬታ ሁላችሁ ከማህፀናችሁ ከማህፀን የሸከምኳችሁን ከሆድም ያያዝኳችሁን ስሙኝ። እስከ ሽበትም ድረስ እኔ ነኝ፣ እስከ ሽበትም ድረስ እኔ እሸክማችኋለሁ። እኔ ሰርቻችኋለሁ፣ እኔ ያነሳለሁ፣ እኔ እሸክማችኋለሁ፣ እኔ ማድናችኋለሁ የሚልበትን አንቀጽ ነው ያለን። ይሄ ማለት እንግዲህ ኢሳይያስ ምዕራፍ 46 ቁጥር 3 ላይ ያለውን ነገር ነው የምናየው። እናት
የእናትን የመጽናናትን አለመርሳትን በተመለከተ እናት ለልጇ ያላትን ርህራሄን የሚያሳይበትን መንገድ እናያለን። እናት ልጇን ልትረሳ እንደማትችል ሁሉ እግዚአብሔርም ሕዝቡን ፈጽሞ እንደማይረሳና እንደማይተው የሚገለጽበትን አገላለጽ እናያለን። እንደዚህም ይላል ደግሞ በሌላኛው ምዕራፍ ላይ በውኑ ሴት ከማህፀኗ ለተወለደ ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም እያለ ስለ ጽዮን ይናገራል። ይሄም ኢሳይያስ 49:15 ላይ ያለበት ነው። በሌላኛው ምዕራፍ ደግሞ እናት ልጇን እንደምታጽናና እንደዚሁ እኔ ደግሞ አጽናናቸዋለሁ፣ በኢየሩሳሌም ስም ትጽናናላችሁ ይላል። እንግዲህ እንዲህ አይነት አገላለጾች እግዚአብሔር ጾታ አለው ብለን ልንናገርበት የምንችልበት አይነት ግን አገላለጽ አይደለም። እውነት እንነጋገር ከተባለ እንግዲህ ይህንን ጉዳይ በጣም በስፋት በጥልቀት አባቶቻችን የተናገሩበትን ሂደት እናያለን። የእናትነትን ፍቅርን ጥበቃ ሲገለጽ የሴትን አምሳያ ያለውን ፍጡር ምሳሌ አድርጎ የተጠቀመበትን መንገድ እናያለን። ኢየሩሳሌም ሆይ ይላል፣ ዶሮ ጫጩቶቿን ክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩኝ አልወደዳችሁምን እያለ ደግሞ የሚናገርበትን መንገድ እናያለን። እንደዚሁም ደግሞ በአንጻሩ ደግሞ የሰው ልጅ አፈጣጠር እንደማረጋገጫው ማለት ነው ዘፍጥረት 1:27 ላይ እግዚአብሔር ሰውን ሲፈጥር ወንድና ሴትን በምሳሌና በአምሳሉ ወንድና ሴትን በአምሳሉና በምሳሌው አድርጎ የፈጠረበትን መንገድ እናያለን። እግዚአብሔር ወንድ ብቻ ቢሆን ኖሮ ሴት የእግዚአብሔርን መልክ ሊኖራት ባልቻለ ነበር። ምክንያቱም እግዚአብሔር ወንድም ሴትም ብለን ልንጠራበት የምንችልበትን አጋጣሚ ስለሌለ ማለት ነው። እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴትንም አድርጎ ፈጠራቸው ይለናል። ይሄ ምንድነው የሚያመላክተን የሚለውን ነገር ስናይ ደግሞ ይህ ጥቅስ የሚያሳየን ወንድነትንም ሴትነትንም በእግዚአብሔር ዘንድ ካለው መለኮታዊ ፍጹም ባህሪ ፍቅር፣ ጥበብ፣ ፈጣሪነት፣ ርህራሄ የተቀዱ እንጂ እግዚአብሔር በአንድ ጾታ ብቻ የሚወሰን አምላክ እንዳልሆነ የሚያሳይ ነው። ይህንን ስናይና ስንመለከት እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት እንደሚያስተምሩት በእግዚአብሔር ዘንድ ጾታ ወይም ጀንደር የለም። በስላሴ ዘንድ ጀንደር የሚባል ነገር የለም። ምክንያቱም ጾታ የቁስ አካል ነው፣ የስጋ መገለጫ ነው። እግዚአብሔር ግን መንፈስ ነው። በመጽሐፍ ቅዱስ ውስጥም በግልጽ እንደምናየውና እንደምንመለከተው የምናገኛቸው የወንድነት፣ የአባትነት፣ የሴትነት፣ የእናትነት አገላለጾች ዘይቤያዊ የቋንቋው ዘይቤያዊ አገላለጽ እንጂ ይህ ማለት እግዚአብሔር ራሱ ማለት ነው ሰውን ለማስተማር የባህሪ ፍቅሩን፣ ጥበቃውን፣ መግብኖቱን ለሰው ልጅ በሚገባ ቋንቋ ለመግለጽ የተጠቀመባቸው መንገዶች እንጂ የአምላክን የባህሪ ጾታ የሚያሳዩ አይደሉም፣ እውነት እንነጋገር ከተባለ። ስለዚህ ስላሴ ጾታ የላቸውም። ከጾታም በላይ የሆኑ ፍጥረታትን ሁሉ የፈጠሩ የሚገዙ ፍጹም አምላክ መሆኑን ነው ምናምነው ስላሴ። ይህንን ስናይና ስንመለከት እኛ አባት ይህንን ቋንቋ እንዴት ሊናገሩ ቻሉ? በጣም በሚገርም ሁኔታ ግን ሁላችንም ልናውቀውና ልንረዳ የሚገባ ነገር ቢኖር ምንድነው ብለን ብናስብ ማለት ነው በተለያየ ጊዜ ማንም ሰው እየተነሳ ችኮላ በተሞላበት መንገድ ነገሮችን መናገሩ ሊያስከትሉ የሚችሉ ነገሮችን በግልጽ የሚያሳይበትን ነገር እናያለን። እኛ አባት በጣም በቃ ተስፋ በተሞላበት ማንም ቢመጣ ልጠየቅ፣ ማንም ቢመጣ መከራ አንገቴን ለካራ ሰጣለሁ እስከ ማለት የደረሱበትን መንገድ ስናይና ስንመለከት ምንድን ነው ያለው ከጀርባ? ለምንድን ነው ይህንን ያሉት ልንል እንችላለን። ግን ደስ በሚል መንገድ እንደምታዩት ቤተክርስቲያናችን የተሰፈረ የተቆጠረ ነገር ያላት በሊቅነት በሰው ሊቅነት የሰው ሊቅነቱ በእውቀት ብቻ የተመረኮዘ ላይ ሳይሆን ከእውቀትም በላይ ቤተክርስቲያናችን ቀደም ባሉ አባቶቻችን ተሰፍሮ ተለክቶ የተቆረጠ ያላት ሕግ ያላት ተቋም ናት። ስንዱ እመቤት ማለት ነው። ለእያንዳንዱ መልስ ያላት ቀናትንና ወራትን፣ ዓመታትን፣ በዓላትን ቆጥራና ሰንዳ ለቀኑ ተስማሚ የሆነውን መጽሐፍ ቅዱሳዊ ጥቅስ የዕለት ቀለም
ምግብ የምትመግብ እውነተኛ መጋቢ ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህ በሆነበት መንገድ ላይ የኛ አባት እጅግ በጣም በዚህ መንገድ መናገር ብዙዎቻችን አስቆጥቶታል። እውነት እንነጋገር በጣም ብዙ ሰዎች ስሜታቸው ተነክቷል። ምን ሆነው ነው? ማብራሪያ የለውም። ግን አሁን ዛሬ ስንሰማ ይቅርታ ጠየቁ የሚል ነገር ሰማን። እስኪ እንስማው እና ከዛ በኋላ እንዲህ ይላል። ምን ልግን ለስላሴ አደናገረኝ። ምን ልግን ለስላሴ ለመላእክት ለነፍስ ጾታ አይነገርም፣ አንቀጽ እንጂ ጾታ አይነገርም ነው የሚባል። እንግዲህ መቼም ሰይጣን ክፉ ስለሆነ ምዕመናን እንደሚወዱኝ ያውቃለሁ። እኔ ደግሞ ጠያቂ ሰው ነኝ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ? ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም፣ ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስተያየቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ኧረ መድኃኒዓለም ይቅር ይበሉ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው አደናገረኝ እንጂ ጾታ። እንግዲህ የተለያዩ ሊቃውንትን ጠየቅኩኝ ይላሉ። እንደምታውቁት ሙሉ ቪዲዮን ብትሰሙት ሊቃውንቶቹ እዚህ ያሉ እያሉ ነው የሚናገሩት እኛ አባት መጀመሪያ ላይ። ከዛ ሲቀጥል በምልአት ነው የሚናገሩት እኛ አባት። እኔ አሁን ሰው ሆኖ ሰው አይሳሳትም ማንም ሰው ሊል አይችልም። ሰው ሆኖ የማይሳሳት ብረት ሆኖ የማይዝግ እንጨት ሆኖ የማይጨስ ማንም የለም። ማናችንም ብንሆን ሰው ከስተቱ ነው የሚማረው። እውነት ነው። ግን ከዚህ የምንማረው ምንድነው? መደረግ ያለበት ነገር ምንድነው? በተለይ ሊቅ የምንባል በቤተክርስቲያን ውስጥ ያለን አራት አይና የምንባል የአራቱ ጉባኤያት መምህራን የምንባል በጉባኤ ቤት ውስጥ እዛ ለምታስተምሯቸው አስተማሪዎች ብቻ ሳይሆን ለተማሪዎች ብቻ ሳይሆን ለብዙዎች አለኝታ ተብላችሁ ቤተክርስቲያን አለኝታ ያደረገቻችሁ ቤተክርስቲያን ስማችሁን የምትጠራ ቤተክርስቲያናችን በጠራቻችሁ ልክ ደግሞ ሌላም በውጭም በሀገር ውስጥም በየትኛውም ቦታ ላይ ያሉ የቤተክርስቲያኒቱ ሊቃውንት የቤተክርስቲያኒቱ ምዕመናን የቤተክርስቲያኒቱ ሰዎች ወይም ግለሰቦች በአጠቃላይ ቤተክርስቲያኒቷ አክብራለች ብላ የምታከብራችሁ ሁላችሁ ግን ከዚህ ምን እንደምትማሩት ነው ጥያቄው። አንደኛ ችኮላን ማራቅ ያስፈልጋል። እኛ አባት በነገራችን ላይ በዚህ ብቻ አይደለም ኮርስ የሚባል ነገር ምንድነው አጫጭር ኮርስ ብለው በጣም ሲተቹ እናያለን። በጣም በሌላኛው ምዕራፍ ማለት ነው። እንደዚሁም ደግሞ ከዚህ ቀደም ደግሞ እነዚህ ጆቢራው አጥማቂ ጥብቅና ቆመው ሲናገሩበት እናያለን። እኔ እውነቴን ነው የምናገራችሁ፣ ዛሬ ነው የምናገረው። እነዚህን ሁሉ እንግዲህ በእነዚህ አጥማቂ ነን በሚባሉት ከሀገር ቤት አልፈው ዛሬ እዚህ አሜሪካ ውስጥ ገብተው ምን እየሰሩ እንዳለ በምን አይነት መንገድ እያጋለጥን እንዳለን እያያችሁ ነው። ለነዛ ሰዎች እንኳን ጥብቅና የቆሙበትን መንገድ እናያለን። ሊቅነት በዚህ አይለካም። በነገራችን ላይ ሊቅ ነኝና እኔ ማንም አይነካኝም ተብሎ ደግሞ ማንም ሰው የፈለገውን ነገር ማለት ይችላል ማለት ግን አይደለም። እውነት እንነጋገር ተባለ ሰው ከተሳሳተ ተሳስቷል ይባላል፣ ይተቻል። መተቸትን ብቻም ሳይሆን ትክክል አይደለም ተብሎ ሊነገረው ይገባል። እንደምታዩት በርካታ ሊቃውንት ወጥተው ሲናገሩ የነበረበትን ሂደት እናያለን። አንድ ሊቅ ስለተናገረ ያ የተናገረው ንግግር ትክክል አይደለም ብለህ ለመናገር በጉባኤ እኮ ጠርቶ ማናገር ያስፈልጋል። እንደ ሊቅ እኮ ወይም እንደ አዋቂ በር ዘግተህ አውደ ምሕረት ላይ መልስ ከመስጠት ይልቅ እኚህን ሰው ምንድነው ያልከው እስኪ እንማማር፣ ለአንተ የታየ ለእኔ ያልታየ ነገር ምንድነው ብለን በግልጽ የምንሄድበትን መንገድ እናያለን። ሌሎቻችንም ብንሆን ችኮላን ማራቅ መቻል አለብን። በተለይ ዘመኑ የቴክኖሎጂ ዘመን ነው። የተነፈስነው የተናገርነው ዛሬ እንደነገርኳችሁ ቅድም በጣም በርካቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መተዳደሪያ አድርገው የያዙት እከሌ ምን ተናገረ ብለው በማውጣት የሚሰሩ ሰዎች አሉ። እከሌ በማውጣት እከሌ ለተናገረው ነገር እከሌ ኃይለኛ ምላሽ ሰጠው በሚል መንፈስ ማለት ነው። አንዳንዱ ደግሞ የሌለውን ነገር ማለት ትላንትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምንነቷን ጠንቅቆ የማያውቅ ማለት ጳጳስ እንዴት መጻፍ እንዳለበት የማያውቅ ከጽሑፍ አንቀም ማለት
ገና ቤተክርስቲያን ውስጥ ሳይገባ ማለት ነው ገብቻለሁ ብሎ ደፍሮ ዛሬ ተንታኝና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሰባኪ የሆነበትን አይነት መንገድ እናያለን። እንደነዚህ አይነት ሰዎች ባሉበት ሁኔታ ላይ የምንናገራቸው ነገሮች በጣም መጠንቀቅ መቻል አለብን። በተለይ ላይ ያለን ሰዎች ከኛ ብዙ ሰዎች የሚማሩበት አይነት መንገድ ደግሞ ሪያክት ደግሞ ማድረግ ልክ እንደዚህ ለምሳሌ አንድ ችግር ሲመጣ ግልጽ ያልሆኑ ነገሮች ሲመጣ ውሎ ማደር የለበትም፣ መንጫጫት የለበትም። ይሄን ያልኩበት መንገድ ይሄ ነው፣ ይሄን ያልኩበት መንገድ ይሄ ነው፣ ስተት ካለ እዚህ ጋር ተሳስቻለሁ፣ ይቅርታ፣ ዳጽ ልሳን ነው፣ ሰው ሆኖ ማይሳሳት የለም። አለቀ እኮ ባራችን ነጥብ። ሰው ድብድብ፣ ሰው ግጥሚያ በጣም እኮ የሚያሳዝን እኮ ነው። በቃ ምክንያቱም እንደነገርኳችሁ ነው። በሬ ወለደ ብሎ የሚናገር የዩቲዩብ ጡረተኛ ባለበት ሁኔታ ላይ እንዲህ አይነት አጀንዳ አግኝቶ ምን ሊል ይችላል ብላችሁ አስቡት። ለከሌ ከሌ የሆነ ድብን አድርጎ ሰጣቸው። አሁን እኚህን አባት በቃ እንደገና ምንድን ናቸው? ምናፍቅ ናቸው፣ ቅብርጥሶ ናቸው የሚሉት መንፈስ ተመልከቱት፣ እዩት ማለት ነው። ሰው ስህተት ይሰራል፣ ከስህተቱ ይታረማል። ግን ስህተቱን ከመስራቱ በፊት በመጀመሪያ ደረጃ እነዚህ ሰዎች አራት አይናማ የሆኑ የቤተክርስቲያን ሊቅ የሆኑ ሰዎች መማር አለባቸው። ችኩላን ማቆም አለባቸው። ያገኙትን የመጣላቸውን ሁሉ መናገር አለባቸው። እንዴ የለባቸው። ቆም ብለው ማሰብ መቻል አለባቸው። እኚህ አባት በገዛ ተማሪዎቻቸው ከመታነቃቸው በፊት አውደ ምሕረት ላይ ሆነው የሚናገሩት ንግግር ከዚህ ቀደም ያላስተማሩት ከዚህ ቀደም ያላሉት ከሆነ ማሰብ መቻል አለባቸው። እንዳላሉት እኮ ማረጋገጫው እኮ ማሳያው ምን እንደሆነ ታውቃላችሁ? በዚህ አንገቴን እሰጣለሁ። ስለዚህ ይሄ ነገር ያልተነካ ሞብ የሚያስነሳ ጫጫታ የሚያስነሳ ግርግር የሚያስነሳ የሚያስቆጣ መሆኑን በንግግራቸው እኮ ሳይጨርሱት እዛው ላይ ተናግረውታል። ለምን በዚህ ማንም ሰው ይምጣ አንገቴን እሰጣለሁ፣ የምትጠየቅ ከሆነ እጠየቃለሁ ብለዋል። ደፍረው ነው የተናገሩት። አዲስ ነገር እንደተናገሩ እዛው ላይ ማረጋገጫ አለ። አዲስ ትምህርት በአድ የሆነ ነገር እንዳመጡ እዛው ላይ ማረጋገጫ አለ። ስለዚህ ፍሬን መያዝ ያስፈልጋል። በገዛ ተማሪዎቻችን ከመታነቃችን በፊት ሊቅነን የምትሉ ሁሉ ከዚህ መማር መቻል አለባችሁ ማለት ነው። እውቀትን ከትህትና ጋራ ካላደረግነው ወይም ከትህትና ጋር ገንዘብ ካላደረግነው ከባድ ነው የሚሆነው። በጣም ከባድ ነው የሚሆነው። ዛሬ ሊቅነን ብለው በሊቅነታቸው የሚታበዩ በጣም ብዙዎች ናቸው ያሉት። በጣም ብዙዎች ደግሞ እግዚአብሔር በሰጣቸው ጸጋ ደግሞ ሊቅነታቸውን ገንዘብ አድርገው እውቀቱ ራሱ ማለት ነው ውስጣቸው ውስጥ ሲዋሃዳቸው በትህትናቸው ከእውቀታቸው ባሻገር ህይወታቸው የሚያስተምር በጣም ብዙ ሊቆች አሉ። በጣም ብዙ ሊቆች አሉ። ሲጀመር የቤተክርስቲያን ትምህርት ባህር ነው። የትኛውንም ያህል ብትማረው የሚያልቅ ትምህርት አይደለም። የማላቀው ብዙ ነገር አለ፣ የማናቀው ብዙ ነገር አለ፣ የተማርነው ብዙ ነገር አለ፣ ያልተማርናቸው ያልደረስንባቸው በጣም ብዙ ነገሮች አሉ። ጊዜ የሚያስተምሩን፣ ወቅቶች የሚያስተምሩን። ቤተክርስቲያን እውቀቷ ባህር ነው። ስለዚህ አንዳንድ ጊዜ ቆም ብለን ማሰብ መቻል አለብን። እንዲህ አይነት ነገሮች ሲመጡ፣ እንዲህ አይነት ነገሮች ሲደረጉ ልናደርጋቸው የሚገባውን ነገር ማወቅ ያስፈልጋል። በተለይ የትርጓሜ ቤት ትልቁ ትምህርት ቤት ነው። ብዙዎች የሚታነጹበት፣ ብዙዎች በእውነት ማለት ቀልብ የሚገዙበት ወይም ደግሞ ህሊናቸውን የሚገዙበት ትልቅ ተቋምም ነው። የጉባኤ ቤት ዝም ብለን እንደዚሁ እንደቀላል የምንናገረው ነገር አይደለም። በርካታ ዓመታትን የሚያስቆጥር ብዙ ሚስጥራቶች የሚነገሩበት ተጀምሮ እስከሚጨረስ ድረስ በዘሎት ተጀምሮ በዘሎት የሚያልቅ ድንቅና ውብ የሆነ ስርዓት ያለበት ያስተምህሮ ቤት ነው እና አንዳንድ ጊዜ እንዲህ አይነቶች ነገሮች ላይ ትንሽ ጠንቀቅ ማድረግ ያስፈልጋል እና ከኔ በላይ ላሳር እኔ ብቻ ነኝ አዋቂ ነኝ ካልን ብዙ ጊዜ ታች ያለውን ነገር እንድንተች ነው የሚያደርገን። ታች ያለውን ነገር እንድንነቅፍ ነው የሚያደርገን። አሁን እሳቸው ቅድም እዚህ ጋር በንግግራቸው ሰይጣን አሳሳተኝ፣ ሰይጣን የሆነ ነገር ምዕመናን ወደውኝ አይደለ ምዕመናን እንዳይወዱኝ ያደረገኝ የሚል ነገር የለም። የልብህን ከተናገርክ በኋላ ሰይጣን አሳሳተኝ የሚባለው ነገር ብዙ አካሄድ የለውም። ይህንን ስል እኔ ይቅርታችሁን ላለመቀበል አይደለም፣ እውነት እግዚአብሔር የሚያውቀው ወይም ሌሎች እንዳሉት እሳቸው ላይ ሌላ አይነት ጸያፍ ነገር ለማለት አይደለም። እና አንዳንድ ጊዜ የምንናገራቸው ነገሮች ከዚህ ትምህርት መውሰድ መቻል አለብን።
ትምህርት መውሰድ መቻል አለብን። አሁንም ቢሆን ቁጭ ብለን በራችንን ዘግተን መመካከር መቻል አለብን። በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ዛሬ እየተላከ ያለው አጀንዳ እየተላከ ያለው ፈተና ከውስጥም ከውጭም በጣም ከባድ ነው። እውነቴን ነው የምነግራችሁ፣ በጣም ከባድ ነው። በዚህ አጋጣሚ ላይ ሾልከው ለመግባት በር ለመክፈት ወይም ደግሞ ለመቅደድ እጃቸውን የዘረጉ በጣም ብዙ ሰዎች አሉ። እውነቴን ነው የምነግራችሁ፣ በጣም ብዙ ሰዎች አሉ። ምንም ርቀት የምንሄድበት መንገድ እኮ የለም። ስለዚህ ዛሬ በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ምን ያልተሰራ ነገር አለ? ምን ያልተባለ ነገር አለ? ኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ታሪክ የማይረሳ ታሪክ የሚዘክራት ጥንታዊ ታሪካዊት ብሔራዊት የሆነች ተቋም ናት። በሐዋርያት መሰረት ላይ የታነጸች ደገኛ ተቋም ናት። ይህንን ተቋም ለመናድ ከውጭም ከውስጥም የሚሰነዘሩት ነገር ላይ ሌላ ትኩሳት በጆሮ ላይ ምንድነው በእንቅርት ላይ ጆሮ ደግፍ የሚባልበትን አካሄድ እንዲመጣ በር መክፈት መቻል የለብንም። በተለይ እኛ ሊቃውንት እውነቴን ነው የምነግራችሁ፣ የተለየ ትምህርት ብለን የምናምንበት አንድ ሰው ካስተማረ ለዛ ሰው ላስተማረው ትምህርት ላይ ወተን መድረክ ላይ ከመናገራችን በፊት እሳቸው የሚሉት አንድ አባት ሲያስተምር ነው የሚሉት፣ አንድ መምህር ሲያስተምር ነው የሚሉት። ያ ነገር ከሆነ ቅር ካላቸው ትክክል አይደለም ብለው የሚያምኑ ከሆነ ሰውየውን ጠርተው ወይም ሰውየው ያለበት ቦታ ላይ ሄደው ይሄ እንዴት ነው ያልከው ወይ ደውለውም ሊሆን ይችላል። ርቀትም ካለው መነጋገር የሚቻልበትን መንገድ ማመቻቸት። ዘመኑ የቴክኖሎጂ ዘመን ነው። ዛሬ እዚህ አሜሪካ ተቀምጠን ኢትዮጵያ ተቀምጠን ጀርመን ተቀምጠን አውሮፓ ዱባይ የተለያየ አይነት ቦታ ላይ እንገናኛለን በቴክኖሎጂ። ስለዚህ ዛሬ የቴክኖሎጂ ዘመን ነው። ተገናኝቶ ማውራት መነጋገር የሚቻልበትን መንገድ አለ እንጂ ዝም ብሎ በስሜት ተነስቶ ዘራፍን ይወንዱ ብሎ ሌላ አይነት ነገር በአድ የሆነ ሰዎች ሰምቶት የማያውቀውን ነገር በጣም በእውነት ሎቱ ስብሐት በጣም ከባድ ነውና እንዲህ አይነት ነገሮች መታረም መቻል አለባቸው፣ መታረቅ መቻል አለባቸውና ከዚህ ትምህርት መውሰድ መቻል አለብን። እንዲህ አይነት ነገሮች ነገም ሊከሰቱ ይችላሉ። የምንናገራቸውን መንገድ ምክንያቱም እኛን ሊጥሉን በተለይ እንደምታዩት ነው። አጫጭር ቪዲዮዎች እየተቆረጡ ይወጡ ምን ላይ እየተደረገበት ትርጉሙ ሌላ ነው። ዛሬ እንደምታዩት ቴክኖሎጂ ኤአይ የፈለግነውን ነገር አይደለም ይቅርና በፒክቸር ማለት ነው አይደለም በፒክቸር በቪዲዮ መንገድ መስራት የሚቻልበት ደረጃ ላይ የተደረሰበት ነው። ለቴክኖሎጂ ቅርቦች ነን። እውነቴን ነው የምነግራችሁ። ብዙ ነገሮች እየተሰሩ ያሉበት ሁኔታ ያልሆነ ነገር ሆነ እየተባለ ባለበት መንገድ ላይ አንድ ሰው የተናገረውን ድምፅ ወደ ፒክቸር መቀየር ይቻላል። የተናገረውን ድምፅ ወይም ደግሞ ቃላቱን ወደ ቪዲዮ መቀየር ይቻላል፣ አስመስሎ ማለት ነው። ስለዚህ ይሄ በሆነበት መንገድ ላይ በጣም መጠንቀቅ ያስፈልጋል። በተለይ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ባለንበት ወቅት ላይ እኛ እዚህ በውስጥ አጀንዳ፣ በመዋቅር፣ በአሰራር፣ በኮራፕሽን በተለያዩ ነገሮች ተውጠን ተይዘን እርስ በርሳችን እዚህ እንባላለን። ሌሎቹ እህት አብያተ ክርስቲያናት ጀነሬሽኑ እጅግ በጣም ከፍ ብሏል። የዲጂታሉ እንትን በጣም ከፍና ሃይ ላይ ነው ያለው የኤአይ ቴክኖሎጂ። ስለዚህ የኤአይ ቴክኖሎጂ ላይ ለመድረስ ምን ማድረግ አለብን እያሉ ትሬኒንግ እየሰጡን ያሉበት። እኛ ግን ያለነው ዛሬ እዚህ ነው። ስለ ሙስና ነው የምናወራው፣ ስለ ዘረኝነት ነው የምናወራው፣ ስለ ክህደት ነው የምናወራው። እዛው እኮ ነው ያለነው። እርስ በርሳችን እንባላለን። ስርዓት እየተፋለሰ ነው ያለው። ስርዓት እንዲህ አይነት ነገሮች እየተከሰቱ ባሉበት ሁኔታዎች ላይ አንዳንድ ጊዜ በራችንን ራሳችን ካልዘጋ ነው ራሳችን ከፍተን ሌሎችን መግባት እንዲችሉ በር መክፈቱ ተገቢ አይደለም የሚለውን ነገር ለማሳሰብ ወዳለው። ይህን ድምፅ የምትሰሙ ይህ ምስል የሚታያችሁ ለሌሎችም ትምህርት እንዲሆን መልእክቱን ሼር አድርጉት። በቤተክርስቲያናችን አስተምህሮ አጋዕዝተ ሥላሴ እግዚአብሔር ጾታ ኖሮት ወንድና ሴት ተብሎ የሚጠራበትን አይነት አንቀጽ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲህ አይነት አስተምሮም የላትም፣ ሊኖራትም አይችልም። አልተማርንምም፣ የተማረም የለም። ስለዚህ እንዲህ አይነት በር ሾልከው ሊመጡ የሚችሉበት አይነት መንገድ በሮቹን መዝጋት ከኛ ይጠበቃል ማለት ነው። በድጋሚ እንግዲህ የፊታችን ቅዳሜ እዚህ ላይ እንደምታዩት በዓላችን ነው። በዚህ በዓል ላይ እንድትገኙ ለማሳሰብ ወዳለው ልዩ ዝግጅት አዘጋጅተናል። እንድትሳተፉ ለማሳሰብ ነው። አጽራረ ቤተክርስቲያንን እግዚአብሔር ይጠብቅልን። እውነቴን ነው የምነግራችሁ፣ ሊቃውንቱን እግዚአብሔር ይጠብቅልን። እቺ ቤተክርስቲያን ያላችሁ በሊቃውንቱ፣ እውነቴን ነው የምነግራችሁ፣ በሊቃውንቱ። ሊቃውንት ስላችሁ የእውቀትን ብቻ ላይሆን ይችላል። በራቸውን ዘግተው ለዚች ቤተክርስቲያን የሚጸልዩ በጣም ብዙዎች ናቸው። በአንጻሩ ዛሬ ፊት ለፊት ላይ ተቀምጠው ቤተክርስቲያኒቷን የሚያምሱ በጣም ብዙዎች ናቸው።
ስለዚህ እግዚአብሔር አጽራረ ቤተክርስቲያን ይጠብቅልን። ሀገራችን ኢትዮጵያን ሰላም ያርግልን። ወዳችኋለሁ፣ አከብራችኋለሁ። ሰላም ሁኑ፣ ሰላም ቆዩልን።